በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትክክለኛ ስለሆኑ ለህሊናቸው ያደሩ ለእምነታቸውም ትክክለኛ አቋም ስላላቸው። በተረፈ ግን ፕሊዝ ዲያቆን ዘማርያም ያቀረቡትን ጥያቄ ብትቀበል በጣም ጥሩ ነው ብዬ አምናለሁ። እንማርባቸዋለን፣ አንተም ትማራለህ። በተለይ ይሄ ከአንደበት የሚወጡትን የብልግና ቃላቶች፣ ያልታረሙ ቃላቶች አንቆራጥጣለሁ፣ ቀሚስን ነው የምገልበው፣ ወገብ ዛላን ነው የምሰብረው ምናምን በቃ ይሄ የዱርዬ እንትኖች እኔ እንኳን ልናገራቸው ማልፈልጋቸው በጣም ሴክሹዋል ነገሮችን ትናገራለህ እና እነሱን እንኳን ቃላት አመራርጥ እንኳን ከዲያቆን ዘማርያም ትማራለህ። ለአንተም ይጠቅማሉ ውይይቱ እውነቱን ለመናገር ብትቀበል እኛም እናተርፋለን። በእውቀት ላይ የሆነ ነገር ይሆናል እና ለነ ደምረው ለነ ፈለገ ለነ ዲያቆን ስዩም የነበረውን ያ ፈገግታንና ሳቅህን አሁንም ብታመጣው ጥሩ ነው። ኦኬ። ቀሲስ ዲበኩር ደግሞ ትናንት ምን ብለዋል? ማን ነበረ ያ ሞት የተባለው ሰው ማን ነበረ? ስሙን ጻፉልኝ ፕሊዝ። ማን ነበረ? ኤርሚያስ ሞተ። አበበ ጉላት ዙሪያ ላወራ እፈልጋለሁ ብለዋል። አበበ ጉልላት ሞቷል ወይስ አልሞተም የሚለውን እሱን እንጨርስ መጀመሪያ ብለዋል። አበበ ጉላት በህይወት አለ ወይስ የለም? አበበ ጉላት ተነስቷል ወይስ አልተነሳም? ከመነሻስ አበበ ጉላት ሞቷል ወይስ አልሞተም? ይሄንን ውሸት ሳታጠራ ከዛ ይሄን ውሸት አጥራና ይሄንን በሐሰት የተገደለውን ሰው አጥራና ከዛ በኋላ እንወያያለን ብለውሃል። እና ቀሲስ ጋር ያው በአበበ ጉላት ዙሪያ ውሸት ይጣራ ነው። ከዲያቆን ዘማርያም ጋር ግን ትምህርት ነው። አንተ ደግሞ እርግጠኛ ነኝ ቋንጣ ደርቋል እንደዚህ ሆኗል ምናምን ስትል ነበረ። ጥሩ ነው። ቋንጣውን ወረድ አድርጎ ጠብሶ ለመብላት ይጠቅማል። እና ከዲያቆን ዘማርያም ጋር ያለውን ነገር ክፍት ነው። ፕሊዝ ብትቀበል መልካም ነው። ዲያቆናት ብለህ ነበር። ይኸው ዲያቆን ዘማርያም አሉ። እኛ ስናቀርብ እናንተ መታወቂያ ያሳዩ ብለሃል። ዲያቆን ዘማርያም እንግዲህ የዕለት ዕለት መታወቂያቸውንም ይዞ ይመጣሉ ብዬ አምናለሁ። አንተም እንግዲህ መታወቂያን ይዘህ ትመጣለህ ብዬ አምናለሁ። የምታገለግልበትን አዳራሽ የት ሰባኪ እንደሆንክ የት ቅጥር እንደሆንክ ዲያቆን ዘማርያምም የት ሰባኪ እንደሆኑ ይህን ሁሉ ይዞ ይመጡና በዚህ ልክ እንዲያው እንውረድ ስላላችሁ ማለት ነው። ይሄ ሁሉ እንግዲህ ያው የፍርሃት አጥር ይባላል። ይሄ ዲያቆን እንኳን በሰላም መጡ። እንዴት አደሩ እርሶ? እግዚአብሔር ይመስገን። እንደምን አለ ዲያቆን ያሬድ? ደህና ናቸው? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም። እግዚአብሔር ይመስገን። ሁሉ ሰላም ነው። እግዚአብሔር ይመስገን። ደህና ናቸው አይደል? ተመስገን። አለን። ለወጣ ስን መጡ። እርሶ ደግሞ በቃ አይ እረፍት ሀሳብ ይስጡ። ኧረ ችግር የለውም ደቂቃ ችግር የለውም ሀሳብ ይስጡ። በቃ አይ መሰረታዊ ጉዳይ ምንድን ነው? በተለይ ትላንትና ተደጋጋሚ ጊዜ እንደገለጽ ነው እኛ ነገረ ሃይማኖት ትምህርቶች ላይ ነው ከፕሮቴስታንት ጋር የሚለየን የሚለውን ነገር ለማጽናት ነው። በዚህ መንገድ እንድትረዱት ለማሳየት ነው እንጂ የዕፀ መስቀሉ ኢትዮጵያ መምጣት አለመምጣት፣ የግሸን ደብረ ከርቤ መገኘት አለመገኘት አይደለም። ለምን ፕሮቴስታንቶች ግሸን ደብረ ከርቤ ግማደ መስቀሉ እንዳለምን አላመናችሁም ብለን አይደለም ከፕሮቴስታንት ጋር የተነጋገርን ያለ ነው። ሚስጥረ ስጋዌ ላይ ራሱ ልዩነት አለን እያለን ነው። ነገረ ድህነት ላይ ልዩነት አለን እያለን ነው። ሚስጥረ ጥምቀት ላይ ልዩነት አለን እያለን በተደጋጋሚ ስለምናነሳው መድገም አያስፈልግም። እዚህ ጋር መወሸቂያ ያታርጉት ነው። ግን ለምንድነው ዲቤት ያቀረብኩት? ታፍራላችሁ ማለት ነው በገድሉ ስለምትሉ ታፍሩበታላችሁ በታሪኩ ማለት ነው። ስለዚህ ገድል ቀረ ማለት ነው ብላችሁ ስለምትሸልሉበት ወይል እንደዚህ ያክል የሚያሳፍር መስሏችሁ ከታያችሁ ለምን እናንተ እንመካበታለን በምትሉ ሰው ለምን አናወራም? አለቀ። እኔ ፊት ማንም አይቆምም ብሏል። እኔ ፊት ሊናገር የሚችል የለም ብሏል። ስለዚህ ትላንትና እንዳልኩትም ነገረ መስቀሉን አሉኝ በሚላቸው በገድላትም በድርሳናትም እንዲሁም በታሪክ መጽሐፍት ጭምር እያቀረበ መዋየት እንችላለን። አዲሽናሊ በተጨማሪ ደግሞ ቅዱሳት ስዕላትንም ጭምር በዚህ አጋጣሚ ካንተ ጋርም መዋየት ፈልጋለሁ ካለ አሁንም በሩ ክፍት ነው። በዚህ ልክ ማውራት ፈልጋለሁ ካለ ማለት ነው።
ስለዚህ ይሄ ሰው አሁን ቤት ቁጭ ብሎ ምናምን ተራህን ወረፋህን ጠብቅ ምናምን እንዴ ደሜ ሲናገር ለምን ሮጠ? ዲያቆን ስዩም ሲጠራው ለምን ሮጠ? የኔ ጊዜ ለምን ይዘገያል እንዴ? ዲያቆን ስዩም እኮ ሲጠራው እኮ እዚህ እንደሆነ ያሬድ እኮ ያለው ምንድን መሰለ? ቀኑ ረዘመብኝ እኮ ነው ያለው እንዴ። ጭራሽ ቀኑ ረዘመብኝ አለ። የኔ ጊዜ ለምንድን ነው የረዘመብኝ እናል እና በጠላቻ መሆን የለበትም። በዚህ አጋጣሚ አሁን እንተውና ይሄ አሁን እኛን ቀለሜን ማሳፈር ምናምን ነገር እኛ ብቃት መስሎ አይታየንም። በነገራችን ላይ ብቃት መስሎ የሚታየው የተማረን ሰው ቤተክርስቲያን በደንብ የሚያውቅ ሰው ሲረቱት ነው እንጂ አሁን ይሄ ምንም ከቁብ አይቆጠር። አሁን ይሄ እሷ ለሚደንቅ ግን ፕሮቴስታንቶች ግን እዚህ ጋር የምታስተውሉት ነገር አለ። ግን ለምን እምቢ ያለ ይመስላችኋል? እዚህ ጋር ተኩሩ። በቃ ተዉት፣ መሻነፉን ተዉትና ለምንድን ነው እምቢ ያለው ይመስላችኋል? ዛትማች ሲፎክርበት የነበረው ዛትማች ዩቲዩብ ላይ ራሱ ለቆታል እኮ። በነገራችን በራሱ ዩቲዩብ ላይ ለቆታል እኮ። እኔ ፊት ይኸው ጌታ ምስክሬ ነው የሚቆም የለም ብሎ እየፎክር ነበር። ለምን በዚህ ልክ ወደ ኋላ ፈገፈ ብላችሁ ለምን አትጠይቁም? ፕሮቴስታንቶች ይሄን አክል ያሳሰበ ልዩነት በእኛና በእናንተ መካከል አለ? ይሄን አክል ሲሸልል የነበረ ሰው የቤተ ክህነት ሰው ማንም አጠገብ አይቆም ያለ ሰው ለምን? እንደው እኮ በጣም ጥሩ አማራጭ ነበር እኮ ያሬዶ። የሚገርም መስተበቁ ዘመስቀል መጠየቅ ይችላል። እኔ ድርሳነ መስቀል መጠየቅ ይችላል። ደቂቀ እስጢፋኖስ ለመስቀልና ለስላን ስግድም ያሉትን መጠየቅ ይችላል። አረ ብዙ አማራጭ ነበር። የሚገርም ሁሉ ነገር ነበር እኮ። እንደው አለመታደል ሆኖበት እንደው ዝም ብሎ ኪሳራ ውስጥ ገባ እንጂ ሰውየው በጣም ቢጎብዝና ቢበረታ ሁሉ ይችል ነበረ እና መምጣትም ይችል ነበር። እና እኔ ብዙ ጊዜ ለሰዎች ለኦርቶዶክሳውያን ምለው እኛ በእምነታችን እንጽና። እንደዚህ አይነት ዲቤት እንድናደርግ ያሬድ በተደጋጋሚ አጽንኦት እንድሰጥ አንተ የምፈልገው ራሱ እኛ እንደዚህ አይነት በዚህ ርዕሰ ጉዳይ በቀጥታ የምናወራው እናንተ ኦርቶዶክሳውያን ግራ ብዙዎቹ ነው እንዴ ብላችሁ ስለ ግራ ስለመታጋባችሁ እነ ደምረውን እነ ዲያቆን ስዩምን ተው ምናምን ስንል ልክ የምናፍርበት መስሏችሁ የሚታያችሁ ኦርቶዶክሳውያን ስላላችሁ ከያሬድ ጋር በውስጥ እያወራን ነበር። ይህን ሰው እኛ በግለድሳን ራሱ ማውራት አለብን መርሃ ግብር ይዘን ብሎ እያወራን ነበር ያሬድ ራሱ። ልክ ያሬድ ከነገረኝ በኋላ ነው አዎ ልክ እኮ ነው ይህን አለኛ ተዋቱ ወይ ብለን ስንናገር መነጋገሪያው እኛን አሳፍሮ ምናምን መስሎት ነው እንጂ አስፈላጊ ከሆነ እኮ በዚህ ልክ እንደዚህ እኮ ማውራት እኮ እንችላለን። ምንም ችግር የለውም። ገጽ በገጽ እያነሳን እያንዳንዷን ነገር ማለት እና ምንድነው ያሬዶ የእኛ ልጆችም አለመብሰላችን በመጣው ርዕሰ ጉዳይ ዝም ብለን መወሰዳችን ነው አንዱ ውስጥ የከተተን እንጂ አሁን እኛ በዚህ ርዕስ እሱ ጋር መገኘት አልነበረብንም። የሚመጥነን ሰውም አይደለም እውነት ለመናገር አሁን በሰብአዊነት አለምላችሁ ይሄን መመጠን ማለት ስለ እውቀትም አለማወራችሁ በስነ ምግባር በህይወት ራሱ የሚገጥም ሰው አይደለም። 3 እና 4 ልጅ ወልዶ 45 ዓመት የሞላው ሰው በዚህ ልክ እንዴት ልቃፍ ሊሆን ይችላል? ሚዲያ ላይ ነው ይቀመጣል ይሄ ሪከርድ። ነገ እኮ ልጆቻችን እኮ ይታዘቡናል። ይሄ ነበር ለጌታ የቆመው ነው የሚሉት። ትዝብት ውስጥ እኮ ይከታል። እና እንደዚህ አይነት ነገሮች እንዳይኖሩ ፕሮቴስታንት ወገኖች እባካችሁን ንገሩት። ምን እንደምትነግሩት አፍህን በዚህ ልክ የከፈት ቁጥር ቤተክርስቲያን አትስደባት። ቢያንስ እንኳን አኑረዋለች። አትሊስት እንኳን አሁን ከወጣ በኋላ እንኳን በጊፍት እሷን እየሰደበ ነው እኮ የቤት ኪራዩን ከበር የሚያደርገው። ጭራሽ ውጭ ሀገር እየኖራለም አይፎን ልግዛለት የምትሉት እኛ ኢትዮጵያ ውስጥ ያለን እንኳን ለአይፎን ይገዛል እያለ ያለ ነው። እዛ ውጭ ያለ ሰው እኮ ነው አይፎን ይገዛል። እንዴት መረጃ ጠይቁም ፕሮቴስታንቶች። ታምም ያለው ብሎ ያን ሁሉ ከፕሮቴስታንት ከኦርቶዶክስ ከእስልምና የሰበሰበው ገንዘብ የት አደረገው ጠይቃችሁ ታውቃላችሁ? የት አለ የሕክምና ማስረጃ ብላችሁ ታውቃላችሁ? ታመ ካንሰር ይዞ ደም ግፊት ይዞ እንደዚህ ሆነ ሪፈር የተጻፈልና እስቲ የሕክምና ማስረጃ አሳይን ብላችሁ ታውቃላችሁ? ቢያንስ ለገንዘባችሁ እንኳን አትጨነቁም። ይሄን አክል ሲጫወትባችሁ ሚዲያ ላይ እኔ ለምንድነው መታወቂያን ያሳያለሁ ያልኩት መሰለ? ቀለም ወርቅ አይተንፍሱ ስሜ አይደለም ስላለ የኔን ትክክለኛ ስም ከራሴ የክህነት የምስክር እንትን ላይ መታወቂያ ላይ በስነ ስርዓት አሳይቼ የት ደብር እንደማገለግል ተናግሬ እሱ ዘሴም ጥሩ ልክ እኔን ተከትሎ መታወቂያን አሳይቶ ክህነት የነበረበት ዲያቆ የነበረበትን ምክንያቱም ማንም ሰው ድቁና ሲቀበል ሙነቀስና ሲቀበል መታወቂያ አለው። ያንን የክህነት መታወቂያ ገሌ ዲያቆን ቴዎድሮስ ዘለቀ ከዚህ ቀጥሎ ከዚህ ቀን ጀምሮ ዲያቆን ሆነዋል በቤተ ክህነት እንዲያገለግል ብሎ ሊቀ ጳጳሱ የፈረመበት ማህተብ ያለበት ማስረጃ እንደሚይዙሉ እሱ ኤርሚያስ አበበ ተብሎ ነው፣ ቀለም ወርቅ አይተንፈሱ ተብሎ ነው፣ ምን ተብሎ ካህን እንደነበረ ምክንያቱም ጉዳዩ የመረጃ ስለሆነ ያው እሱ ደብዳቤ ጽፋችሁ ነው ስላለ እኛ ደብዳቤ ላይ እንሄዳለን። መጀመሪያ እጃችን ላይ ካለው እስቲ እንጀምር።
ከዛ ወደ ደብዳቤው እንቀጥላለን ማለት ነው። እና በዚህ ልክ እንደዚህ አይነት ደረጃ ውስጥ ከመጣን መዝቀጥ ነው የሚሆነው። አይመጥንም እኛን ከማለት ደረጃ ነው ማሰብ የሚገባው ማለት ነው። ስለዚህ ኦርቶዶክሳውያን እናንተ አሁን እኛ በዚህ ርዕሰ ጉዳይ እንድንዋወራም ጠቀሜታ የለውም፣ እናውቃለን። ይሄንን በዶግማዊ ጉዳይ ላይ ሳንወያይ በቀኖና ጉዳይ ላይ መወያየት ምንም ጥቅም የለውም። ምክንያቱም ቀኖና የዶግማ ማስፈጸሚያ ቱልስ ስለሆነ ማለት ነው። በዛ ልክ እንድናወራ ነው እንጂ ለመጎረር ምናምን እንደዚህ ለመፎከር አይደለም። ግን አሁን የሚሰማ ከሆነ ቤቱን ከፍቶ አሁንም እናንተ ላይ የሚፎክርባችሁ ከሆነ ይሄው አንተ ያቀረብከውን ርዕሱን ሳልቀይር ሳላጠብበት እንደውም ሰፋ አድርጌ ምን ገድልና ድርሳን ኧረ የታሪክ ድርሳናትም ጨምር ዓለም አቀፍ መረጃዎችን ካሉ ሁሉ ከብራና መጻሕፍቶችን ካሉ መረጃዎችን ቅዱሳት ስዕላትን ጭምር አካተ ከፈለገ ጋር ዲቤት ሳደርግ የቀረኝ ነገር አለ። ምክንያቱም ከፈለገ ዲቤት ሲያደርግ ሰምተው ከሆነ አይደል እኔ ጥያቄ ሰዓት በጣም ረጅም ሰዓት የምፈልገው ብዙ ጠይቅ ጥያቄ አለኝ ስላለ ምናልባት ያ ጥያቄን እኔ ጋር መጥተህ ብተነፍሰው ብታቀርበው ያን ጥያቄና ብናወራበት እኛም አንተም ሁላችን የምንማማርበት ይሆናል። የዛን ቀን ስድብ የለም፣ የዛን ቀን ፉከራ የለም። የዛን ቀን የሚሰሩ መረጃና መረጃ ብቻ ነው። የዛን ቀን ምናምን እንደዚህ ገልቤ ምናምን ገርፌ ምናምን አባር የለም። አሁን የዛን ቀን የለም። የዛን ቀን የሚያሳልፈው እውነትና እውነት ብቻ ነው። እውነት አርነት ታወጣለች በዛ ልክ። ስለዚህ ፕሮቴስታንት ወገኖቻችን እባካችሁን በዝም ብላችሁ በባዶ ነገር እባካችሁን ራሳችሁን አታጥፉ። አሁን የጉራ ዘመን አይደለም። አሁን ሞንታርቮ ይዛችሁ መንገድ ላይ የምትለፈለፉበት ዘመን አይደለም። አሁን ይሄ እየመጣ ያለው ኦርቶዶክሳውያን ከእኔ የተሻሉ በጣም ጎበዝ ወንድሞቻችን በጣም ጠንካራ የሆኑ ስለ ኦርቶዶክስ ቤተክርስቲያን ትምህርት በመጽሐፍ ቅዱስ ማስረጃ ሊረቱ የሚችሉ ሰዎች ከፊት ለፊታችሁ ቆመዋል። አሁን ከነሱ ስድብ አትጠብቁም። አሁን ከነሱ የሚጠበቀው መረጃ ነው በቃ። ስለዚህ መረጃ ተኮር የሆነ ነገር ይቀጣል። ነገም ያሬድ ጥሪ ያቀርባል፣ አይቀርም። ሁሉም ወንድሞች ጥሪ ያቀርባሉ፣ ሰበቦች ይፈለጋሉ። በእነዚህ ርዕሰ ጉዳዮች እያደማን እንቀጥላለን ለማለት ፈክል። ዋናው እኛ የምንፈልገው እውነትን መግለጥ ነው እንጂ እሱ ማሳፈር አይደለም። ለቀለሜ ምንድነው መልእክታችሁ ካላችሁን ደግሞ ልቦና ይስጥልን፣ ማስተዋል ይስጥልን። ከወጣበት ቤት እግዚአብሔር አምላክ በቸርነቱ በእውነተኛ ንስሐ ይመልስልን። ምክንያቱም ቤተክርስቲያን ጸሎቷ ሰው እንዲጠፉ ሳይሆን ሰው እንዲመለስ ነውና ዓላማችን በአንተ ዙሪያ ያሉትን ሰዎችን አንገት ማስደፋት ሳይሆን ለክርስቶስ ለእግዚአብሔር እውነተኛ መንግስት አካል ማድረግ ነው። ሌላ ምንም ዓላማ የለንም። እዚህም እኛ የመጣ ነው አንተ ልናበሽቅ ልንሰብ ፈልገን አይደለም። ለጌታ ታስፈልገዋለህ። አንተ ስለጠፋ ስለሰደብካት ቤተክርስቲያን ጥፋ አትልም። ዛሬም ትለምናለች። ምን ብላ? ልጄ ሆይና እያለች። ስለዚህ ወንድማችን ምን ጠላህ አይደለንም። እኛ እንዳንተ ስድብ ቃል ካፋችን አይወጣም። ሰው ነህ፣ ያውም ደግሞ ክርስቶስ የሞተልህ ነህ። እድሜ ሰጥተዋል እግዚአብሔር አምላክ፣ ያውም ደግሞ ንስሐ የምትገባበት። ይህን ለመልካም ነገር ተጠቀመው። እነሱ ገድልና ድርሳን እየገዙ ኦርቶዶክስን እንድትሰድብ የሚያደርጉ ለጥቅማቸው ነው። አክቹዋሊ ጥቅም ነው ይሄ። በቃ ምንም ጥያቄ የለውም። ቢዝነስ ነው፣ ብር ነው። ምክንያቱም እዚህ ጋር ዲቤት ላይ ከተገኘ እሱ ከተሸማቀቀ ብዙ ነገር ሊወጣ ስለሆነ በዚህ ልክ ደግሞ ማፈርም ስለማይቻል ለዛ ነው ሽሽቱ የተመረጠው። መርጦ ማልቀስ ደግሞ አይቻልም። ስለዚህ ይህን ለማድረግ ነው እና ርዕሱን ጨምርበት ከፈለግ ቅዱሳት ስዕላት ጥያቄና መልስ ፈለገ ጋር እኔ ተጨማሪ ሰዓት ፈልጋለሁ ረጅም ሰዓት ምፈልገው ብለህ ተጨንቀ ስላጠረብህ ያን ሰዓት ረዘም እናርገውና 40 ደቂቃ የሚሆንና በደንብ አድርገን አድምተን በነገረ መስቀሉም በቅዱሳት ስዕላትም በደንብ አክተን መወያየት እንችላለን። ይሄ ግን ጠቀሜታ አለው ብለህ ስለተናገርክ እኔ ፊት የሚቆም የለም ስላልክ ከቤተ ክህነት ሰው ማንም እኔ ፊት መቆም አይችልም ብለህ ስለፎከርክ ነው እንጂ ከአንተ ጋር መወያየት ሱስ ኖሮብን ወይ ደግሞ በአንተ እንደው ለመዝናናትና ለመዘባነን አይደለም እንዲህ የምንልህ ለማለት ነው። ለአንተ ልቦና ይስጥህ ነው የምንለው። ፕሮቴስታንት ወገኖቻችን ተነቃላችሁ ተስፋ አደርጋለሁ። እንደማታምኑትም ካሁን በኋላ ተስፋ አደርጋለሁ። የሞተ ሰው አትቀስቅሱ። በቃ ተውት እሱን ሰውዬ። በቃ ትችት፣ ስድብ፣ ነቀፌታ ላይ ነው ያለው። መተው ነው በቃ አለቀ። ይህን ሰው ንቃችሁ መተው ነው የሚገባችሁ እንጂ እንደው ዝም ብላችሁ እሱን የተከተላችሁ ገደል ባትገቡ። ኦርቶዶክስ ያስተምረውን ከወንድሞቻችን በትክክለኛው መንገድ ምንድን ነው እኛ ከኦርቶዶክስ የሚለየን? እዚህ ጋር አጥሙ። በቃ አለቀ። ምንድን ነው የለየን? እኔ ለምን ፕሮቴስታንት የሆንኩት ብላችሁ ጠይቁ ራሳችሁ። ለምን ከቤተክርስቲያን ወጣሁኝ? ለምን ተሐድሶ የሆንኩኝ? ቤተክርስቲያን ምን አስተምሮ ስላላት ነው? ለምን ግሸን ደብረ ከርቤ መስቀሉ ተገኘ አልተገኘ ነው ልዩነቴ? ይሄ ነው የለየኝ ከቤተክርስቲያን። ለምን ታቦተ ጽዮን ኢትዮጵያ ውስጥ እንዳለ የቪዲዮና የምስል ማስረጃ ስላጣችሁ ነው የወጣችሁ ከኦርቶዶክስ? በቃ አለቀ። ወንጌል አይሰበክ ምናምን ኑና እናየዋ። ምን አይነት ወንጌል እንደሚሰበክ እንየው እና ነገረ ድነት ላይ ጥሪ እምቢ፣ በአምስቱ ሶላዎች ጥሪ እምቢ። እኛ የምንፈልገው በገድላትና በድርሳናት። አረ መከራከሪያ፣ አረ በጭራሽ ስለምታፍሩባቸው። እሺኑ ደግሞ አሁን ደግሞ እንትን ሆነበት ተመልሶ ሌላ ወደኋላ። እኔ ያው እግዚአብሔር ልቦና ይስጥህ።
እኛ እንደ ኤርሚያስ ቤታችን ከፍተን የምንሳደብ ምናምን ሰዎች አይደለንም። ክርስትናችን ስለማይፈቅድ ነው በነገራችን ላይ እንጂ ኤርሚያስን መስደብ ያመጣው ለውጥ ኑሮ አይደለም፣ ወይ ደግሞ ተፈርቶ አይደለም። ክርስትናችን አይፈቅድም። በማናችንም ላይ በማንም ሰው ላይ አፋችን እንድንከፍት አይፈቅድም፣ ክልክል ነው። መዛትም አይፈቀድም፣ መጎረርም አይፈቀድም፣ ስብድብም አይፈቀድም። እኛ ክርስቲያኖች ነን፣ እውነተኛ ያውም ኦርቶዶክስ የተዋሕዶ ክርስቲያን ነን። የጠራንህ በትህትና ነው። እኔ የሚያቀርብኩልህ እንከራከርም አላልኩም። ቪዲዮን በደንብ ትሰማ ግን ደስ ይለኛል። ደግመህ እንወያይ፣ እንደውም ፍሬያማ ውይይት እንደምናደርግ ተስፋ አደርጋለሁ ነው ያልኩህ። ስለዚህ በጨዋ ደንብ በትህትና ከኦርቶዶክስ ቤት እንደወጣህ አስበህ ኦርቶዶክስን ክብር ሰጥተሃት ኢቭን እንኳን ጠላቶቻችሁ ውደዱ በሚለው እንኳን እሳቤ ነው። ጠላትህ እንኳን ከሆነች እንደው በመጽሐፍ ቅዱስ ቃል ጠላቶቹ ውደዱ ነው የሚለው። በዛ ቃል እንኳን እንምጣ ከተባለ እንደው ጠላትህ ከሆነች እንኳን ቤተክርስቲያን ከሆነች እንኳን ጠላቶቹ ውደዱ በሚለው እንኳን እሳቤ እንኳን አስበህ ውደዳት። ቢያንስ እንኳን ያችን ቃል አስበህ ማለት ነው። እውነተኛ የጌታ ሰው እንደዛ ስለማይሳደብ ማለት ነው። ይሄንን ለማሳሰብ ፈልጌ ነው። ይቅርታ ያሬዶ፣ በመሸ ያንተ ሰዓት ላይ ብዙ አወራሁኝ። እግዚአብሔር ያክብርልኝ። ችግር የለውም ዲያቆን፣ ምንም ችግር የለውም። ያው የታወቀ ነው። ባለፈውም ዮሐድዬ ጥሪ ቢያቀርብለት ነው ዮሐድ እንወያይ፣ ጥምቀት ሰው ሰራሽ ወይስ እውነት ከእግዚአብሔር የሆነ ጥምቀት ያድናል ወይስ አያድንም የሚለውን ቢጠይቀው ነው። ፎቶውን አወጣለሁ ለሙስሊሞች አሳልፌ ነው የምሰጥ፣ በዚህ 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 በቃ ጥሪ ለምን አቀረብክልኝ ብሎ ማለት ነው። ጥሪ ለምን አቀረብክልኝ ብሎ ዝግጅት የሌላቸውን ሰዎች ነው የሚፈልገው። ዝግጅት ያላቸውን ሰዎች ሲያገኝ ይሸሻሉ። ላይ በቃ ኤክስኪውዝ ማብዛት። ዝግጅት ደግሞ የሌላቸውን ሰዎች ሲያገኝ ደግሞ በቃ በደስታ በፍልቅልቅ መቀበልና ይህ የሚያሳየው ተንኮልም ነው። እውነቱ ለመናገር ተንኮል፣ ሸር እውነት በቃ ከሚያውቅ ሰው ጋር እንዲሁም በአውራ ብዙ ጥቅም ይጠቀማሉ የሚል ሀሳብ የለውም። ያው እንደተባለው ቢዝነስ ነው፣ ብር መሰብሰብ ነው፣ የቤት ኪራይ መክፈል ነው። የሆነ ግሩፕ አለ፣ የሆነ ዝም ብሎ የሚሸወድ አለኑን ጨፍኖ የሚሸወድ ያንን ነው። ይሄ ባይዘዌ ዲያቆን ዘማርያም ጥሪ ይሄ መጨረሻ አይደለም። ገና ብዙ ጥሪዎች ይመጡብሃል ኤርሚያስ፣ እየሰማኝ ስለሚሆን ገና ብዙ ጥሪዎች አሉ ይመጡ። እሱን እንግዲህ እግዚአብሔር ይርዳ። በዚች እንደዚህ ካልክ በኋላ ብዙ ጥሪዎች አለ እና በእያንዳንዱ ገርላት ላይ ጥሪዎች ይመጣልሃል ገና በእያንዳንዱ ማለት ነው። እና ለዛሬዋ ወገቤን እንደዚህ ቀሲስ ዲበኩሉ ጀርባ ምናምን እንደም ኩል ትደሰት ነበር። በጣም እኮ ነው የገረመኝ። ቀሲስ ዲበኩሉ ለምን አይመጡም? አልወያይም፣ ወረፋ ጠብቅ ናታዊ እኮ ሊያስደስተው ነበር እኮ የሚገባው። እና በጣም ነው የሚገርመው። ልደትሻ ሀሳብ ስጥሽ ልደት እያለ ልደት ይሰማል። ልደት እሺ፣ መልካም እንግዲህ ወንድማችን ኤርሚያስ ከሰማ ያው ጥያቄውን እንግዲህ በደንብ አሁንም ክፍት ነው በሩ። ስለዚህ ዲያቆን ዘማርያም እንዲሁም አስፍተውልህ ጠቅላላ መጽሐፍቶችን ይዘና በነገረ መስቀሉ ላይ ማንሳት የምትፈልገውን ተብለሃል። ኦኬ። ቀጥሎ ደግሞ ስዕላትን ተጨመረልህ። በጣም ይዋርላኪ፣ በጣም እድለኛ ነህ። ስለዚህ እሱን አድርገህ እና ሰብስበህ ተብለሃል። እንግዲህ አልገኝም ካልክ ግን ያው በጣም አስቂኝም ነው የሚሆነው። ምክንያቱም ለካ እነ ዲያቆን ስዩምንም እነ ደሜንም ለካ የተቀበልከው እውነት ልዋያቸው ልማማር ብለህ አልነበረም ማለት ነው። ኦኬ በደንብ በቂ ዝግጅት ያደረገ ሰው ስታይ ለካ ምክንያቶች ተበጃጃለ ማለት ነው። እና አሁንም ክፍት ነው። አልቀበልም ካልክ ግን ከሱ ጋር ምንም አይነት ውይይት አያስፈልግም። እውነቱን ለመናገር ምንም ብዙ ተንኮልና ሸር የተሞላው ደባ የተሞላው አካሄድ ስለሆነ ምንም ያ ሁሉ አያስፈልግም። በትንሹ አየን እንግዲህ። እሺ መልካም። ልደት እያለ ወይስ የለህም? ቶሎ ሀሳብ ስጡና። አረ ልደት ሻተው እያወራ ከሆነ እሺ። ዲያቆን መኳንንት ሀሳብ ይስጡና እየጠቀለን እንመጣለን። እንግዲህ እኔ ጋር ሌሊት ነው እየነጋበት ነው። ሰላም ነው ዲያቆንዬ፣ እንዴት ናችሁ? ዘማርያም
ልደቴ ሁላችሁም ሰላም ብያችኋለሁ። ከታች 1600 ሰዎች ድምጽ ይሰማል አይደል? ይሰማል። አዎ እንግዲህ ምን እንላለን? ያው በተደጋጋሚ ሰው መረጣ ነው ወይስ ርዕስ መረጣ ላይ ነው ያለው? ግን ኤርሚያስ ያኔ ጥያቄ እሱ ነው ማለት ፖይንቱ የተፈለገው ሰው እንዲማርበትና እውነት ቤተክርስቲያኒቱ ልክ አታስተምርም እያለ ነው አይደል? ስለዚህ ልክ ታስተምራለች ብለን ደግሞ ቀረብን እንግዲህ። ስለዚህ ሰው መረጣ ወይስ ደግሞ ርዕስ መረጣ ላይ ርዕሱ ቀረበ። በርዕሱ ላይ ማንም ይምጣ ወያያለው ያለ ሰው ለምንድን ነው ዛሬ ላይ የፈራው? የበሉ ይምጣ ማለት የተጀመረው? የቤተ ክርስቲያኒቱ ዲያቆናት አለ። እሺ ይሄው እንኳን ዲያቆናት፣ በነገራችን ላይ ለኤርሚያስ አንድ ምዕመን በቂ ነው። አንድ ምዕመን በደንብ የተዘጋጀ ዝግጅቱ ያለ ሰው በቂ ነው ቤተ ክርስቲያን ውስጥ ያለው። ግን አሁንም በተደጋጋሚ ና ተባለ እንግዲህ በግልጽ ማለት ነው። ይኸው ዲያቆን ዘማርያም በተደጋጋሚ ጠይቁ። ከዚህም በፊት በነገረ ድህነት አትጠይቁ። እሺ እንድታስተውሉ የሚፈልገው ማንኛውም የኦርቶዶክስ ቤተ ክርስቲያን የሆነ ምዕመንም ጨምሮ በነገረ ድህነት ዙሪያ ከማንም ጋር አይወያይም። እውነት ለመናገር በስላሴ፣ በቅዱስ ቁርባን፣ በጥምቀት፣ በትንሣኤ ሙታን ምናምን ከማንም ጋር እንደማይወያይ እርግጠኛው አይወያይም በፍጹም። ከዛም አልፎ ደግሞ የቤተ ክርስቲያን ቀኖናና ስርዓት ላይ ደግሞ ከኛ ይልቅ የቤተ ክርስቲያኒቱ ዲያቆናት አሉ፣ ከኛ ይልቅ ደግሞ የሚያውቁ አሉ። ከአባቶች ጋር ሳንሄድ እዚሁ ዲያቆናት ውስጥ ደግሞ ይሄው ቀረበለት። ይሄው ገላት ፎከረ። ይሄው 3-4 ዓመት ሙሉ ፎከረ እኮ። ነገር ነው አይጠቅምም። ገላትና ድርሳናት መጀመሪያ በክርስቶስ ላይ ሳንነጋገር፣ በስላሴ ላይ ሳንማማር፣ በጥምቀት ላይ ሳንማማር ወደዛ እንዴት እምቢ አንሄድም አልነገር ነው። አሁንስ በቃ እሺ ከመጣና ከፎከርክና ይለቅ ይሄው ዘማርያም እንግዲህ አቀረበል። ዲያቆን ዘማርያም አሁን ያዙን ልቀቁ አለ። ያዝን ለቀቅን። እንግዲህ የት ትግባ? የት ነው ያለ? ኧረ በጌታ ትናንትና አብራችሁ የነበራችሁስ እና እያልክ የነበረ በዚህ አጋጣሚ ዮኒ ማኛ እና እያልክ ነበር አይደል? ኑ በቃ ይሄው ተወያዩ ልብ ካለ እያልክ ነበር። አሁንም እንደዛ በለ እባክህ ወጣ ብለ ዮኒ ማኛ አብረህ እንትን ስትል ስለነበረ አሁንም መተህ እባክህ እና ተወያይ በለው። ኤርሚያስን ንገረው፣ አሳውቀው እሱን እና ለማንኛውም መታወቂያ ከመጠየቅም እንትን አልፎ እባክህን ውይይቱን ተቀበል። ይኸው ክፍት ነው ቤቱ፣ እድሉ ሰፊ ነው እያልኩ ነው። ዜር ስትልን ዲያቆን ትናንት አንዳንድ ፕሮቴስታንቶች ቤት ከፍተው ትዝብታቸውን ያስቀምጡን ላሳይ። ካሎራውን መቼ የማያውቁ የለም። ካሎራውን ታውቁታላችሁ። እነ ጉደታ ምናምን አሉ እዚህ እና እስኪ ስሟቸው። እንደው አጀንዳውም ወደዛ ይዞር ነበረ ግን እኔ ደግሞ በቃ ልክ የዘማሪያን ሳይ ወይኔ በቃ አዲስ አጀንዳ መጣ ውፍ ተመስገን ብዬ ስገባላ። አሁን ደግሞ እንደው እኔ ከአመጣሽ ማርያም አምጣሽ የሚለውን ነገር ይጠቀማታል ብዬ ነበር። ጌታ ዝም በብሎኛል አለ እኮ የጥሞና ሰዓቱ ተደብሎኛል። ደግሞ ሰዎቹን ገታቸው ታች ሀሳብ እንዳይሰጡ ገቷቸው። እኔ ይህን ነገር እኔ የማውቀው እዛ ቤት የነበርኩ ሰው ነኝ እና በደንብ ነው የማውቀው ይህን ነገር አሰራራቸው ፖለቲካ ነው። እና የእኔ ወንድሞችና እህቶች በጌታ ወንድምና እህቶች ዝም በሉ አላቸው። ምን ሀሳብ ይስጡ በቃ እዛ ጋ ያለው እኮ ዝም በሉ ስለተባሉ ተወያይም አይሉትም። እንግዲህ በውስጣቸው ያውቋል ይህን ውይይት እንደሚፈልገው ነገረ መስቀል ላይ እንደሚፈልጉ ያውቃል። ከዛ እንደገና ሀሳብ ስጡ ወንድሞችና እህቶች ይላቸዋል። ምስክርነት እነሱ ናቸው የሚሰጡት። የዛሬ 2023 የተደረገውን ነገር እኔ ጠርቼ ነበር፣ እሱ ጠርቶ ነበር ተብሎ እንትን ይሰጣል። ምንድነው ምስክርነት? የደረቀችው ቋንጣ ራሱ ይብላት የደረሱ ይብላት የደረቀችውን ቋንጣ ራሱ ይብላት አሉ። ራሱ አይደል የጠራቸው ሲጠራቸው ነበሩ። አሁን ምን ቀደም በቃ ስማ፣ ቀደም ብዙ ሰው ሰማሁት። ለመጣ ሁሉ ሰው ከመጀመሪያ ጀምሮ ያስረዳል።
ሬሱ ወደ ውይይቱ በቃ አክሴፕት አድርግና ወደ ውይይቱ ላለሁ እኔ በወደ እንዴ አንድ ሰው ሲመጣ በጌታ ባለፈው እንዲህ ብሎ የዛ 2023 ላይ እንዲጠርቸው መልስ መልሼ እሱ እንዲህ ቤት አላነሳ ብሎ ምን ብሎ አይቺማ እቺ ሱሪ ጠለፈኝማ ይቀር በቃ እንዴ በቃ ይቀበል እንዴ እንግዲህ ዲያቆን ብሎ ዲያቆን ነው። አየህ ስማ አንተ ላይ ቢዮ ላይ ማለት ኤርሚያስ ተቀበል ቢዮ ላይ ኤርሚያስ ውይይቱን ተቀበል እንዴ ለደመረ እኮ እንደዛው እንደሮጠ እኮ ሰዓቱ ሳይደርስ ነው እኮ 15 ደቂቃ እንትን ብሎ ሮጦ የመጣው ከነ እንዴ እንዲህ እያሉ ትናንት ትዝብታቸውን ረጅም እንትን ነውና ትዝብታቸውን ሲያስቀምጡ ነበረ። እነዚህ ያው ካሎራው የታወቀ ፕሮቴስታንት ነው ታውቁታላችሁ። እና እየገቡ ሌሎቹም እና ሄሉ ማሳብ ይሰጡ ነበረ በዚህ ዙሪያ። ብቻ እንግዲህ እስቲ እንጠብቃለን። ሆፕፉሊ ጥያቄ ውይይቱን ይቀበላል ብለን። ለማንኛውም እንግዲህ ዲያቆን ይከፍታሉ እንዲ አሁን ወይ ዲያቆን ዘማርያም ወይ ዲያቆን መኳንንት የዋድ ከፍቷል ይመስለኛል። ዋድ ከፍቷል። ኦኬ ጥሩ በቃ ከፍቷል ይመስለኛል። አዎ አጀንዳው እንዲቀየር የፈለጉት ታውቃላችሁ። አጀንዳ ሊቀየር ነው ደስ ብሎን ነበር አሉ። የትኛው አጀንዳ? የሉተሪያን እና የጴንጤኮስታል የነበረው ይህን ሰሞን የነበረው መባላት ሉተሪያን ከዚህ በኋላ አንድ ላይ ጴንጤኮስታል ብለን መጠራት አንፈልግም ያሉትን ኦኬ እርስ በእርሳቸው ያለውን በትምህርት እንደማይገናኙ በምንም ትምህርት እንደማይገናኙ ያስቀምጡበትን እሱ ይህን ሰው የነበረውን ጭቅጭቅ የዲያቆን ዘማርያም እና የኤርሚያስ ውይይት በቃ ያስረሷል ብለው ነበረ። ራሱ ኤርሚያስ አከሸፈው እና እስቲ መልካም ይሁን። ዲያቆን እንግዲህ ቤቶትን ይከፍታሉ ይመስለኛል እንግዲህ አይደለ በኋላ ላይ ወይስ እንዴት ነው? አዎ በኋላ ያንን ቴሌግራም ያዳምጡ ፕሊዝ። ጉላክልኝ በእናትህ ሄዶ እንትን ስለጠፋብኝ ነው። እዚሁ ልክሎታለሁ። አሁን እንደ ጆይን አላረጉም እንዴ? እኮ አድርገዋል አሉ እኮ ውስጥ እኮ አይ ላክልኝ ሊንኩን ብዙ እንትን ግሩፕ ላይ ስላለው የትኛው እንደሆነ አላወቅኩም። ያሬ ነው እንዴ? እሺ ቆይ አሁን እዚሁ ያሉ ላክሎት ሼር ሊንክ ኦኬ ያሸ ነው ግባና ተኛ። ኧረ ተኛ በቃ በቃ ልኬሎታለሁ። እሺ እግዚአብሔር ይስጥልን ዲያቆን እድሜ ይስጥልን ክህነት ይባርክልን ከፍ ወዳለው ማርያም ያደርሶት። አሜን። እሺ ወንድማችን እሺ ሰላም ሁንልን። እሺ አሜን። እሺ በሉ እንግዲህ ዮሐድዬ ከፍቷል መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።